ሰይጣን ገብርኤልን አይፈራም። ሰይጣን የትኛውንም መልአክ አይፈራም። ስራ ላጣችሁ ገብርኤል ስራ ይስጣችሁ። የታላቁ መልአክ ቅዱስ ገብርኤል ጸሎት ይደግፋችሁ። ሰላም ጤና ይስጥልን። ወደ ያሪኮ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እኛ አለን እግዚአብሔር ይመስገን። እንኳን ለኃያሉ ለቅዱስ ገብርኤል ዓመታዊ ንግስ በዓል በሰላም አደረሳችሁ። አሜን። እንግዲህ ዛሬ በዓል የሚሸቱ አሪፍ ቪዲዮዎችን ይዘንላችሁ መተናል። ጥያቄዎች አሉ፣ አዳዲስ ዝማሬዎች አሉ፣ ትላልቅ አባቶችም ያስተማሩት መልእክቶችን የምናስተላልፍላችሁ ይሆናል። በመጀመሪያ ቪዲዮአችን በጥያቄ እንጀምራለን። ይህን ጥያቄ ለመለሰ ሰው የ100 ብር ካርድ የምንሸልም ነው። የ200 ብር ካርድ እንግዲህ የምንሸልም ነው የሚሆነው። ሁላችሁም በኮሜንት ላይ ተሳተፉ እንላለን። ሐምሌ 19 የቅዱስ ገብርኤል ዓመታዊ በዓል በምን ምክንያት ይከበራል? ሀ ሰለስቱ ደቂቅን ስላዳነበት፣ ለ ቅዱስ ቂርቆስንና እናቱ ቅድስት ኢየሉጣን ስላዳነበት፣ አምሮሃ ነብዩ ዳንኤልን ከአንበሳ መንጋጋ ስላዳነበት። እንግዲህ ቀለል ያለች ጥያቄ ናት። ሐምሌ 19 የቅዱስ ገብርኤል ዓመታዊ ክብረ በዓል ለምን ይከበራል ነው ጥያቄው እና ሁላችሁም በኮሜንት በኩል ተሳተፉ እንላለን። መቼም ይህን ጥያቄ የቅዱስ ገብርኤልን ንግስ በዓል ለማክበር ሄዳችሁ እንግዲህ መመለስ አይከብዳችሁም ብለን ተስፋ እናደርጋለን። እናንተም እንግዲህ ሀሳብ አስተያየታችሁን በኮሜንት ሴክሽኑ ላይ እንኳን አደረሳችሁ ብላችሁ ማድረስ ትችላላችሁ። እስቲ ከዚህ በማስቀጠል ደግሞ በተለያዩ ቦታዎች የቅዱስ ገብርኤል ዓመታዊ ክብረ በዓል እየተከበረ ይገኛል። ምን ይመስላል የሚለውን በተወሰነ ቪዲዮ አስመልክተናችሁ እንመለስ። በእውነት እጅግ በጣም ደስ የሚል ዝማሬ ነው። እንግዲህ እንደተመለከታችሁት የቅዱስ ገብርኤል ክብረ በዓል በተለያዩ ቦታዎች ላይ በጣም በደማቅ ሁኔታ በእንደዚህ አይነት መልኩ አልፏል። እናንተ ጋርስ እንዴት ነበር ያለፈው? በኮሜንት ሴክሽኑ ላይ እስኪ ሀሳባችሁን አስቀምጡልን። አብትሽ ከሰሞኑ የቅዱስ ገብርኤል እንግዲህ አዲስ ዝማሬ ወጥቷል፣ ሰምተኸዋል? አዎ ሰምቼዋለሁ። እጅግ በጣም ደስ የሚል ዝማሬ ነው። አዎ እንግዲህ ተመልካቾቻችንም ለምን ይቀርባችኋል የተወሰነውን እኛ እናስደምጣችሁና በዩቲዩብ እንግዲህ ሰርች አድርጋችሁ ትሰሙታላችሁ። እስቲ የተወሰነውን ክፍል አዳምጠን እንመለስ። ሰለስቱን ሕፃናት ገብርኤል ስሙ ያዳናቸው እርሱ ገብርኤል ስሙ እኛንም ያድነን ገብርኤል ስሙ ከሚነደው እሳት ገብርኤል ስሙ። ሙሉን ብናስደምጣችሁ ደስ ይለን ነበረ። ነገር ግን እንግዲህ ኮፒራይት እንዳይዝብን ብለን እዚህ ጋር አቁመነዋል። ሙሉውን እናንተ ደግሞ ዩቲዩብ ላይ እንደምታዳምጡት ተስፋ እናደርጋለን። እጅግ በጣም ደስ የሚል ዝማሬ ነው። በማስቀጠል ደግሞ እንግዲህ በብዙ ስብከታቸው የምናውቃቸው አባ ሕርያቆስ የገብርኤል በዓልን አስመልክቶ እንግዲህ በአንድ አውደ ምሕረት ላይ ያስተላለፉት መልእክትም ምርቃትም አለና እሱን ተከታትለን እንመለስ። ስራ ላጣችሁ ገብርኤል ስራ ይስጣችሁ። የታላቁ መልአክ ቅዱስ ገብርኤል ጸሎት ይደግፋችሁ። የወደቃችሁ በቅዱስ ገብርኤል ያንሳችሁ። ቅዱስ ገብርኤል ከጠላት ይከልላችሁ። በእጃችሁ የጨበጣችሁትን በእግራችሁ የረገጣችሁትን ይባርክላችሁ። በአፋችሁ የተናገራችሁትን ያስምርላችሁ። ተርፎ ከሚቀረው ዘመን ሥላሴ አይንፈጋችሁ። ክፉ አይልከፋችሁ፣ መልካም አይለፋችሁ። ከወዳይ ጠላት ይጠብቃችሁ። ምቀኛውን፣ ሸረኛውን፣ ተንኮለኛውን፣ ነገረ ሰሪውን፣ ከዳተኛውን ያዘላችሁ። ስትወጡ ገብርኤል ከፊት ሆኖ ይምራችሁ። ስትገቡ ገብርኤል ከኋላ ሆኖ ይከተላችሁ። የድንግል ማርያም ጸሎት ይጠብቃችሁ። አሜን። በሆነ ቅዱስ ገብርኤል ለሁላችንም እንግዲህ በምንሄድበት ሁሉ ከፊታችን ይቅደም እንላለን። ከዚህ በመቀጠል ደግሞ የምናስመለክታችሁ ትንሽ ለየት ያለ ነው። ከዚህ በፊት እንግዲህ እንደዚህ አይነት ሀሳቦችን ሰምተን አናቅም። ሰይጣን ቅዱስ ገብርኤልን እንግዲህ አይፈራም እየተባለ ይገኛል። አንድ ወንድማችን መጥቶ እንደዛ እያለ ነው። እስኪ እሱን ቪዲዮ ተመልክተን እንመለስ። ጉድ ሳይሰማ መስከረም አይጠባም አይደለም የሚባለው? ይሄን ደግሞ ሰምተነው እስኪ እንመለስ። ሰይጣን ገብርኤልን አይፈራም። ሰይጣን
ሰይጣን የትኛውንም መልአክ አይፈራም። አናንያ አዛሪያ ሚሳኤልን ከሳት ያወጣ ሕፃኑ ቂርቆስን ከናቱ ኢየሉጣ ጋር ያዳነ ይህን ካላወቅካውን ምን ነግርሃለን? ቅዱስ ገብርኤል ሰይጣን በደንብ ነው የሚፈራው። አይደለም ሰይጣን ይቅርና እናንተ መናፍቃን እንኳን ስሙን ስትሰሙ ትረበሻላችሁ፣ ትጨነቃላችሁ። እዚህ ቪዲዮ ላይ መናፍቅ ያልሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ የሆነ ብቻ ኮሜንት ላይ እየገባልኝ ቅዱስ ገብርኤል እያለ ይጻፍልኝ። እንግዲህ እንዳስደመጥናችሁ ነው። ትናንትናም የተወሰነ ቪዲዮዎችን እያሳየናችሁ ነበረ። በአደባባይ ላይ በሚደረጉ ስብከቶች ላይ እንግዲህ አንዳንድ የጥላቻ ንግግሮች ይነገራሉ። የራስን ሐሳብ የራስን ሃይማኖት ከመግለጽ ይልቅ እንግዲህ በሌሎች ቤተ እምነቶች ላይ ያሉ አካላትን መንካት፣ መሳደብ እንግዲህ እየቀጠለ ይገኛል። የወንድማችን መጥቶ ደግሞ እንግዲህ ያው ከገብርኤል ጋር ነው በግልጽ እየተጣላ ያለው እንግዲህ ከራሱ ከክርስቶስ ጋር ነው። መቼም የክርስቶስ የሆኑትን የማይፈራ የለም። እንኳን መላእክትን አይደለም እኛ ወደ እግዚአብሔር በቀረብን ቁጥር ሰይጣን ከኛው ላይ ይርቃል፣ እንኳን ከመላእክ አይደለም ማለት ነው። ስለዚህ እሱ ራሱ እንዲያው ከመጽሐፍ ቅዱሱ ጋር እየተጣላ ነው ያለው። እኛን ለማናደድ ሌሎቹን ለመተቸት ሲባል እንግዲህ የራሱን የሚያምንበትን ነገር በዚህ ልክ መግፋት ተገቢ አይደለም ብለን እናምናለን። እንግዲህ ሰይጣኑ ነግሮታል መሰለኝ ገብርኤልን አልፈራምሩት። እንደዛ ብሎ ከሆነም እንግዲህ ተሳስተሃል። ሜቢ እንደዛ ካለ ይምጣ ገብርኤል ተመደ። ከዚህ ጋር ተያይዞ እንግዲህ የሁሉም እንግዲህ የፕሮቴስታንት ሐሳቦች እንዳልሆነ ፓስተር ቸሬ ከዚህ በፊት ባስተማረበት ትምህርቱ መመልከት ይችላል። ስለ መላእክት እንግዲህ አንድ የተናገረው ንግግር አለና የሱን ቪዲዮ ተመልክተን እንመለስ። መላእክትን ጥምድ ያደረጋችሁ ጴንጤዎች እኔ ምን ሆነን ነው? ምን አይነት በሽታ ነው የገባብን? የትኛው ጸሎት? ይሄ የጸለይከው ጸሎት ተሰምቶልሃል። ተርላና ደስታ ነው የሚወለደው አንተ ቤት። ይሄ ተውኩት ጸሎት ተርላና ደስታ ይዞ መጥቷል። ጽናትህ፣ ልመናህ፣ ቆይታህ ፖለቲካው ሳይፈታ፣ ችግሩ ሳይፈታ፣ እርጅና ሳይፈታ በታማኝነት ትዳር ውስጥ በመቆየትህ ያ የጸለይከው ጸሎት የጠበቀኝ መጠበቅን አይቼዋለሁ። ጸሎት ተሰማ አለው ገብርኤል መጥቶ። ዋው ይሄ እንዴት ይሆናል አለ ገብርኤል። እዚህ ጋር ነው ገብርኤል እንግዲህ በቃ ገብርኤል ቀልድ የማያውቅ መሆኑን የምታውቀው እዚህ ጋር አላዋዛለት። እኔ አለው በእግዚአብሔር ፊት ምቆም ገብርኤል ልኛል በጊዜው የሚፈጸመውን የአምላኬን የምስራች ይዤልህ መጥቼ ስላላመንክ አለው እስከምትወልድበት ቀን ድረስ ዲዳ ትሆናለህ ብሎ ዚፕ ጽዋለት። መልአክ ቀልድ አያውቁ አያልፉም። ውልፍት ከተው ሸክ ነው የሚያደርጉ። ከመጡ እግዚአብሔር ይመስገን እዛው የያዝልን ጌታ። እውነት ነው ገብርኤል ቢመጣ እኮ ገብርኤል አይለቅህም እኮ። እንግዲህ እንደሰማችሁት ነው ፓስተር ቸሬ ስለ መላእክት ያለውን አመለካከት በእንደዚህ አይነት መልኩ በተለይም እንግዲህ ለመላእክት ጥላቻ ላላቸው ሰዎች እንደዚህ መልእክቱን አስተላልፏል። ወንድማችንም እንግዲህ ከዚህ እንደሚማር ተስፋ እናደርጋለን። መላእክት እንኳን ሰይጣንን አይደለም ማንታዘዝና ለጌታ ቃል ማንቀበል ከሆነ የኛን ራሱ አፋችንን እንዳናወራ እስከማድረግ ድረስ ስልጣን አላቸው ማለት ነው። ከዚህ በማስቀጠል ደግሞ በተለያዩ አካባቢዎች እንግዲህ ቅዱስ ገብርኤል ዓመታዊ ክብረ በዓል የተከበረ ይገኛል። ከዛም ውስጥ በዋናነት ቁልቢ ገብርኤል እንዲሁም ደግሞ ሐዋሳ ገብርኤል በጣም በስፋት እየተከበረ ይገኛል በዓሉ። ይህን ቪዲዮ እስከ መጨረሻ ድረስ ከተከታተላችሁ ደግሞ በሀዲያ አካባቢ እንግዲህ ያሉ ኦርቶዶክሳውያን ሰልፍ ወጥተዋል። እሱንም ቪዲዮ የምናስመለክታችሁ ይሆናል። ለአሁን ግን በቁልቢ ገብርኤል ድሬዳዋና ሐረር ላይ እንዴት ነው በዓሉ የተከበረ የሚገኘው የሚለውን ቪዲዮ እናስመልክታችሁ። እማሆይ እንኳን አደረሶት። ያው እኛ እንግዲህ ድሬዳዎች እንግዳ ተቀባይ ፍቅር ህዝቦች ነን። ይሄ ደግሞ የፍቅር ማዕድ ነው። እንኳንም አደረሳችሁ። ይሄ የፍቅር ማዕድ ነው። ሙሸበክ ይባላል። ድሬዳዋ ላይ የሚታወቅ ጣፋጭ ምግብ ነው። ለእናንተ ለእንግዶቻችን የተዘጋጀ ነው። እንግዲህ እዚህም ጋር ደግሞ ታይም ውሃ አለ። ድሬዳዋ ላይ የተከፈተ አዲስ የውሃ ፋብሪካ ነው። እጅግ በጣም ጣፋጭ ውሃ ነው። ድሬዎች እንግዲህ ፍቅር ናቸው ይባላሉ። ስለዚህ ለእናንተ ብለን ነው የፍቅር ማዕድ ያዘጋጀ ነው። ይሄም ደግሞ ታይም ውሃ ይባላል። የምትፈልገውን ያክል ውሰድ። በጣም ይጣፍጣል አይደል? ጨምር። ለአንተ ነው ያዘጋጀ ነው። ይበቃል። መልካም በዓልሽ። እንኳን አደረሰዎት ለቅዱስ ገብርኤል ዓመታዊ የንግስ በዓል እንኳን አደረሳችሁ። እንግዲህ እንደተከታተላችሁት ነው የድሬ ህዝብ አሁንም እንግዲህ በለጋስነቱና በፍቅሩ እንደቀጠለ ነው የሚገኘው። ያስመሰከሩ ይገኛሉ እንግዲህ ፍቅራቸውን። እኛ ያው በስም ነበር የምናውቀው። አሁን ላይ ደግሞ እንግዲህ እንደዚህ እየተመለከትናቸው እንገኛለን፣ በቪዲዮም ጭምር ማለት ነው። ለመጣው ህዝብ ሁላ እንደዚህ በፍቅር እየተቀበሉ ይገኛሉ። ቀጣይ ዓመት እንግዲህ እኛም እዛ ከሆንን ቀጥታ የምናጋራችሁ ነው የሚሆነው። እዛው ላይ ገብተን በተደጋጋሚ ደግሞ የፍቅር ማዕድ እያለ ነበርና የፍቅር ማዕድ ደግሞ በቤተክርስቲያን ምንድን ነው የሚባለው?
አጋፔ ፍቅር ማዕድ እያጋራ ይገኛልና በጣም ደስ የሚል ነው። በአንዳንድ ቦታዎች ደግሞ በዚሁ ልክ የተወሰኑ እንግዲህ ኮምፕሌኖች እየቀረቡ ይገኛሉ። አንዳንድ ቅሬታዎች አሉ። ከነሱም መካከል እንግዲህ ሐዋሳ አካባቢ ነው። እስቲ አንድ ቪዲዮ አለ፣ እሱን ተከታትለን እንመለስ። የቅዱስ ገብርኤል ንግስ በዓል ለማክበር ሐዋሳ የተገኙ እንግዶች ስግብግብነትን ምልክ አለው ሲሉ ተናገሩ። በሐዋሳ ከተማ የሚከበረው የቅዱስ ገብርኤል በዓል ንግስ አስመልክቶ የሐዋሳ አስተዳደር በፍጥነት እልባት እንዲሰጥበት እየጠየቁ ይገኛሉ። በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ ዓመታዊ የቅዱስ ገብርኤል በዓል ንግስም ከሚከበርባቸው ከተሞች መካከል አንዱ የሆነችው የፍቅር ከተማዋ ሐዋሳ አንዷ ናት። ላለፉት በርካታ ዓመታት በርካቶች ከተለያዩ የዓለምና የሀገሪቱ አካባቢዎች ለዚህ መንፈሳዊ በዓል ወደ ከተማዋ በመምጣት በደመቀ መልኩ ሲያከብሩ እንደቆዩ የሚታወቅ ነው። የእንግዶች መምጣት ተከትሎ የእንግዳ ማረፊያዎች፣ ሆቴሎችና እንዲሁም ደግሞ ምግብ ቤቶች አለፍ ሲልም ከሊስትሮ እስከ ቡና መሸጫ ቦታዎች እንዲሁም ደግሞ ሌሎች በንግድ የሚተዳደሩ የከተማይቱ ግለሰቦች በዚህ በዓል ተጠቃሚ በመሆን ገቢ ያገኛሉ። አንዳንድ ስግብግቦች ግን በእጅጉ እንግዶችን የሚያሳቅቁ የዋጋ ጭማሪዎች በማድረግ ከተማዋ ላይ ሰዎች ቆይታቸው እንዳይራዝሙ በአጭሩም እንዲያሳጥሩ እያደረጉ ይገኛሉ። በዚህም ከዚህ በፊት 800 ብር የነበሩት የእንግዳ ማረፊያ ቤቶችም አሁን ላይ ከ2500 ብር እስከ 3000 ብር እና ከዛ በላይ እንደሆነ ተገልጿል። በዚህም ታዲያ የሐዋሳ ከተማ አስተዳደር በአፋጣኝ እነዚህ ላይ አፋጣኝ የሆነ እርምጃ እንዲወስድም እየተጠየቀ ይገኛል። እንግዲህ እንዳዳመጣችሁት ነው። አንዳንድ አካባቢዎች ላይ በተለይም ሐዋሳ አካባቢ ያሉ አንዳንድ ነጋዴዎች እንግዲህ አላስፈላጊ የሆኑ ጭማሪዎችን በምዕመኑ ላይ እያደረጉ እንደሆነ ወንድማችን ተናግሯል። በጣም ብዙ ቅሬታዎችን የቀረቡ ነው። ከ800 እንግዲህ 2500 ብር ማለት ከባድ ነው። በጣም የብዙ ብር ካፕ ነውና የተወሰነ አላስፈላጊ የሆነ ጥቅም ለማግኘት ብለን የአካባቢያችንም እንዲሁም ደግሞ የሀገራችንንም ገጽታ እናበላሽ እንላለን። በተለይ እዛ አካባቢ ላይ እንግዲህ አንዳንድ ሰው ለሳምንት ለ5 ቀን ለመቆየት አስቦ እንደዚህ ነገሮች ከፍ ሲሉበትና ከአቅሙ በላይ ሲሆንበት እንግዲህ የቆይታው ጊዜውንም አሳጥሮ ቶሎ ይመለሳልና ለእኛም ለገጽታችንም ለአካባቢያችንም ጥሩ ስላልሆነ እንደዚህ አይነት ነገሮች የምናደርግ ሰዎች እንቆጠብ እንላለን። ትናንትና እንግዲህ የቁልቢ ገብርኤል ቤተክርስቲያን ታሪክን የተወሰነ ክፍል አሳይተናችሁ ጀምረንላችሁ ነበረ። ክፍል 2ቱን ደግሞ ዛሬ ይዘንላችሁ እንደምንመጣ ቃል ገብተን ነበረና እስቲ እሱን ቪዲዮ ከወንድማችን አንደበት ተከታትለን እንመለስ። ዛሬ የቁልቢ ቅዱስ ገብርኤልን ታሪክ አቀርብላችኋለሁ። ቁልቢ ገብርኤል በአጋጣሚ የተመሰረተ ገዳም አይደለም። ከ1000 ዓመታት በፊት አባቶቻችን ትንቢት የተናገሩለት ስዕለት ሰሚ ሆነው ለ1000 ዓመታት በላይ ገቢረ ተአምር ሲሰራ የቆየ ታላቅ ጥንታዊ ገዳም። ቁልቢ ማለት ምን ማለት ይመስላችኋል? ለምንስ ይሄ ትልቅ የከበረ ቦታ ቁልቢ ተባለ? ከ1000 ዓመታት በፊት የተነገረለት ትንቢትስ ምን ነበር? እንዴት ተፈጸመ? ቁልቢ ማለት ሽንኩርት ማለት ነው። በቦታው ላይ ሽንኩርት፣ ድንችና ሌሎች አትክልቶች በብዛት ይመረቱ ስለነበረ ቦታው ቁልቢ ተባለ። አሁን ግን ቦታው በአትክልቶች ሳይሆን በሊቀ መላኩ በቅዱስ ገብርኤል ስዕለት ሰሚነት በየዕለቱ በሚደረጉ ገቢረ ተአምራት በመላው ኢትዮጵያም በመላው ዓለምም ታዋቂ ሆኗል። ከዩዲት ጉዲት መነሳት በኋላ መንፈሳውያን አባቶቻችን በዚህ ቦታ ወደፊት ታላቅ የሆነ የቅዱስ ገብርኤል ገዳም እንደሚመሰረት ትንቢት ተናግረውበት ነበረ። በሊቀ መላኩ መሪነት የተመሰረተው ቁልቢ ገብርኤል ብዙ ታሪክ ያለው ነው። ታቦቱ እስከ አክሱም ወደ ቁልቢ እንዴት ሄደ? አሁን ያለበት ገዳማዊ ገጽታው እንዴት ነው? እነዚህን ሁሉ ክፍሎች ወደፊት እንዳሰሳችኋለን። ታሪኩን ለሌሎች ወገኖቻችን ሁሉ እንድታስተላልፉ በእግዚአብሔር ስም አሳስባለሁ። ስለምትከታተሉኝ አመሰግናለሁ። ክብር ይስጥልኝ። አንተነህ ዘወልድባ ነኝ። በቀጣይ በተለያዩ ክፍሎች የተለያዩ ቅዱሳት መካናትን ያው ታሪክ ለማቅረብ ሞክራለሁ። እግዚአብሔር ከሁላችንም ጋር ይሁን። እንግዲህ ወንድማችን መምህራችን አንተሽ እንግዲህ በጣም እናመሰግናለን። የዚህን ቪዲዮ ክፍል 1 እንግዲህ ትናንትና በሰራነው ቪዲዮ ላይ አስገብተናል። ያላያችሁ ካላችሁ ወደ ኋላ ተመልሳችሁ ትናንት የሰራነውን ቪዲዮ ተከታተሉ እንላለን። እንግዲህ ቁልቢ ገብርኤል ለምን እንደተባለ በግልጽ ነግሮናል። እኔ ቁልቢ ሽንኩርት እንደሆነ አውቃለሁ፣ ግን አካባቢው ላይ ሽንኩርት ስለሚበቅልበት ቁልቢ ገብርኤል የተባለ አይመስለኝም ነበር። ብዙዎቻችንም ደግሞ እንደዛ አንገምትም ነበረ። ትርጓሜው እንደዛ እንደሆነ ብናቅም እንደዚህ እንደሆነ አናቅም ነበረ። በቀጣይ ቪዲዮ ሽንኩርት፣ ድንች ምናምን በደንብ ይበቅልበት ነበር ተብሏል። በቀጣይ ቪዲዮ እንግዲህ እንዴት እንደመጣ ከአክሱም ወደ ቁልቢ እንዴት እንደገባ የቅዱስ ገብርኤል ጽላትም የምንመለከት ይሆናል። እናንተ ይህን ቪዲዮ ላይክ በማድረግ እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ እንድትጠብቁን እንላችኋለን። ከዚህ በማስቀጠል ደግሞ የሀዲያ ኦርቶዶክሳውያን እንግዲህ ከሰሞኑ ሰልፍ ወጥተው ነበረ። በጣም ትንሽ እንግዲህ ግርግርም ተፈጥሮ ነበረና ምንድነው እዛ ቦታ ላይ ያለውን የሚለውን ከአንድ ቪዲዮ ተከታትለን እንመለስ። ሐምሌ 18 ሰበር ዜና አለ። በሀዲያና በስልጤ የሚገኘው በተሐራ ቅዱስ እስጢፋኖስ ቤተክርስቲያን የፈረሰባቸውና ድብደባ የተፈጸመባቸው ኦርቶዶክሳውያን በትላንትናው ዕለት ሐምሌ 17 ሰላማዊ ሰልፍ ወጥተው ቤተክርስቲያናችንን
አትንኩብን፣ ቤተ ክርስቲያናችን ከሚነካ እኛ ሰማዕት እንሆናለን፣ የቅዱስ ጊዮርጊስ የቅድስት አርሴማ ልጆች ነን ሲሉ መልእክታቸውን ለሚመለከተው አስተላልፈዋል። የሀዲያና የስልጤ ሀገረ ስብከት የአመካ ወረዳ ቤተ ክህነትም ይህንን ዘግናኝና ጸያፊ ድርጊት የፈጸሙ ግለሰቦች በሕግ ቁጥጥር ስር እንዲውሉና የሃይማኖት መቻቻል፣ እኩልነት እንዲረጋገጥ ለክልሉና ለዞኑ መዋቅራዊ አስተዳደር አመራሮች የአቤቱታ ደብዳቤ አቅርበዋል። ከምዕመኑ ጋር አንድ ላይ ቆመዋል። እኛም ባለማህተብ ክርስቲያኖች በያለንበት ድምፃቸውን እናሰማ፣ ፍትህ ለሃይማኖታችን፣ ፍትህ ለኦርቶዶክስ እንጠይቅ። ሁላችንም ከጎናቸው እንድንሆን ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት ቪዲዮ በመስራት ከጎናቸው እንሆን ጸሎት በማድረግ እንግዲህ እንደተመለከታችሁት ነው በአርሲ አካባቢ ያለው ጥቃት ሳይቆም አሁን ደግሞ እንደዛ አይነት መሰል ጥቃቶች በሀዲያም ቀጥለዋል። ቤተክርስቲያኖች እየፈረሱ ይገኛሉ። በክርስቲያኖች ላይም እንግዲህ ድብደባ እየተደረገባቸው ይገኛል። በዛ አካባቢ ያሉ እንግዲህ ምዕመናንም እንግዲህ የቅድስት አርሴማ የቅዱስ ጊዮርጊስ ልጆች ነንና ቤተክርስቲያናችንን አትንኩብን እያሉ ለሚመለከተው አካል አቤቱታቸውን እያሰሙ ይገኛል። እኛም እንግዲህ ከነሱ ጎን በመቆም አሁንም ፍትህ ለኦርቶዶክስ ተዋሕዶ ቤተክርስቲያን በተለይም በሀዲያ በአርሲ ለሚገኙ እንላለን። ከዚህ በማስቀጠል ደግሞ በአማራ ክልል እንግዲህ በአንድ ገዳም ላይ በደረሰ የድሮን ጥቃት እንግዲህ በገዳም ውስጥ የነበሩ መነኮሳት እንግዲህ እንደሞቱ ተገልጿል። በዚህም ጉዳይ እንግዲህ ብፁዕ አቡነ ማትያስ የሰጡት መግለጫ አለና የእሳቸውን መግለጫ አድምጠን እንመለስ። የገዳሙን ጥቃት በተመለከተ ፓትርያርኩ መግለጫ ወጡ። ተጠያቂዎች ለፍትህ እንዲቀርቡም ጠይቀዋል። ብፁዕ ወቅዱስ አቡነ ማትያስ በመግለጫቸው በጥቃቱ የመናንያን መነኮሳት ሕይወት በግፍ መጥፋቱን፣ በርካቶች መቁሰላቸውንና በገዳሙና በንዋየ ቅድሳቱ ላይ ውድመት መድረሱን ከሀገረ ስብከቱ መግለጫ በከፍተኛ ሐዘን መስማታቸውን ገልጸዋል። ቅዱስ ፓትርያርኩ እንዳሉት የጸሎት፣ የትምህርት፣ የሰላምና የመንፈሳዊ እሴት ማዕከል የሆኑት ገዳማት መጠበቅ የአንድ ሃይማኖት ጉዳይ ብቻ ሳይሆን የሰው ልጅ ክብርን፣ የሕግ የበላይነትንና የሀገር ሰላምን የማስጠበቅ ኃላፊነት ያላቸው በየደረጃው የሚገኙ ባለስልጣናትና የሕግ አስከባሪ አካላትን የሚመለከታቸው ጉዳይ መሆኑን አስገንዝበዋል። አሰቃቂውን ጥቃት የፈጸሙ ተጠያቂዎች ለፍትህ እንዲቀርቡ፣ ሌሎች ገዳማትና አድባራት ደህንነታቸው እንዲጠበቅና ለተጎዱትም ተገቢው ድጋፍ እንዲደረግላቸው ጥሪ አቅርበዋል። እውነት ነው። አባታችን ያስተላለፉት መልእክት ትክክለኛ ነው። በዛ አካባቢ ላይ ለደረሰው ጥቃት እንግዲህ ለተጎጆችም ተገቢውን ድጋፍ ሊደረግላቸው ይገባል። ጥቃቱን ያደረሰውም አካል እንግዲህ በፍትህ ሊጠየቅ ይገባል ብሏል። በእውነት ትክክለኛ ነገር ነው። እንግዲህ ከቪዲዮአችን መጀመሪያ ጀምሮ ስለ ቅዱስ ገብርኤል እየነገርናችሁ እያሳየናችሁ ይገኛል። ከዚህ በማስቀጠል ደግሞ እንግዲህ መላእክትን ለምን እናከብራችኋለን፣ ለምንስ ስለነሱ ይህን ያክል ቦታ እንሰጣችኋለን የሚለውን በአንድ ቪዲዮ ተከታትለን እንመለስ። ስለዚህ መላእክትን የምናከብራቸው መላእክት ስለሆኑ ሳይሆን የማን መልአክ ስለሆኑ? የእግዚአብሔር ስለሆኑ። መልአክ በመሆን ብቻ አይከብር። ሰይጣንም መልአክ ነበረ። አንዳንድ ሰውም ሰይጣን መልአክ ሆኖ የተፈጠረ አይመስለው። እንደውም አንዳንድ ሰዎች ምን አለ እንደው እግዚአብሔር ሰይጣንን ባይፈጥረው ብላችሁ አታ እንደው ከዚህ ሁሉ ጭቅጭቅ ምን አለ ባይፈጥረው? እግዚአብሔር ሰይጣንን አልፈጠረውም። እኔ ልንገራችሁ፣ ሰይጣንን የፈጠረው እግዚአብሔር አይደለም። ሰይጣንን የፈጠረው ራሱ ሰይጣን ነው። እግዚአብሔር የፈጠረው ቅዱስ መልአክን ነው፣ ንጹህ መልአክን ነው። ትንቢተ ሕዝቅኤል ምዕራፍ 34 ላይ ከተፈጠርክበት አንስቶ እስከ በደልክበት ቀን ድረስ በመንገድህ ፍጹም ነበርክ። በጣም ቅዱስ አድርጎ ነው የፈጠረው፣ ንጹህ አድርጎ ነው የፈጠረው። በራሱ ተነስቶ ራሱን ያረከሰ ያቆሸሸ ማን ነው? ስለዚህ ሰይጣንን የፈጠረው እግዚአብሔር ሳይሆን ማን ነው? ለምሳሌ አሁን አንዲት ሴት ልጅ ብትወልድ ልጇ አድጎ ሌባ ቢሆን እቺ ሴት የወለደችው ልጅ ነው ሌባ? በራሱ ተነሳሽነት ሌባ የሆነው ማን ነው? ራሱ። ስለዚህ እግዚአብሔር ሰይጣንን አልፈጠረውም። እንደውም አክብሮ አሐዜ መንጦላዕት ቅሩበ መለኮት ይላል የቤተክርስቲያናችን መጽሐፍ። ለመለኮት ቅርብ የሆነ የእግዚአብሔርን ምስጢር ያየ የሰማዩን መጋረጃ የቤተ መቅደሱን መንጦላዕት የሚይዝ በእጁ የቀረበ የተዋበ መልአክ ነበር። በትዕቢት ምክንያት ግን ወደቀ። በእውነት ለመምህራችን ቃሉትን ያሰማልን። እንግዲህ መምህራችን እንደተናገረው ሰይጣንን የፈጠረው እግዚአብሔር አይደለም። ሰይጣንን የፈጠረው ራሱ ሰይጣን ነው። እግዚአብሔር የፈጠረው መልአክ ነበረ ብሎናል። እናም እኛም ደግሞ ከዛም አልፎ መላእክትን የምናከብርበት ክብረ በዓላቸውንም እንደዚህ በደማቅ ሁኔታ የምናከብረው የእግዚአብሔር መልአክ ስለሆኑ ነው እንጂ መልአክ ብቻ ስለሆኑ አይደለም ብሎናል። በእውነት ለመምህራችን ቃሉትን ያሰማልን። ይህ ኢያሪኮ ሚዲያ ነው። እስከዚህ ድረስ ተመልክታችሁ ላይክ አለማድረግ ንፉግነት ነው። ሰብስክራይብ ያላደረጋችሁም ካላችሁ ቻናሉን ሰብስክራይብ በማድረግ እንግዲህ
ቤተሰብ ሁኑ እንላለን። ሀሳብ አስተያየታችሁን ደግሞ በኮሜንት ሴክሽኑ ላይ አስቀምጡልን። ቀደም ብለን የጠየቅናችሁንም ጥያቄ ኮሜንት ላይ አስቀምጡልን። ለመላሹ እንግዲህ የ200 ብር ካርድ እንደምንሰጥ አስቀድመን ተናግረናል። የዛሬ ቪዲዮአችን ይሄን ይመስል ነበረ። ቀጣይ በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ።